ስርዓት አልባ ለሆነው ንግግር ይቅርታ። አሁን ግን መሄድ አለብኝ። ፍቀድልኝና ልውጣ። እሺ ልጅ አይዞሽ። ይሄ ያልተጠበቀ በሽታ እኮ ባህሪሽን ሁሉ ቀይሮታል። ወደ ባሻ ሆነሻል። ጤና ይስጥልኝ። እንደት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ የእናት እንጀራ የሚለው ድራማም ይዤላችሁ መጥቻለሁ። ላይክ እና ሰብስክራይብ እያደረጋችሁ ይሄንን ቻናል ከፍ አድርጉት እያልኩኝ ሁሌ እናገራለሁ። ቻናሌ ዋርኒንግ ሰጥቶኛል ማለት ነው እና ኮፒ ሊንክ ዩቱብ ማናጀርም ኮፒ ሊንክ ፕሌስ ብያለሁ። እሺ እንግዲህ እብስትና በአምላክ በጣም ተፈቃቅረው ምንም ችግራቸውን ሊናገሩ አልቻለም። በአምላክ እንግዲህ በአሁኑ ሰዓት እብስትን ዊቸር ላይ አድርግቶም ትምህርት ቤት ለመውሰድ እየሞካከረ ነው። የእብስት አባት ይሁን እንጀራ እናት ይሁን እዚህ ጋር እየታወቀው ነገር የለም ነበረ። ነገር ግን ከኢፍቱ ስራ ጋራ ይሄን መኝታ ክፍል ውስጥ አገኘው። ይሄን ባለጌ ወንድምሽን ብሎ እያናገራት ነበረ። በአምላክ ግን ጥሩ ሰው ነበረ። ነገር ግን ምቀኛ በዛበት። ኢፍቱ ስራና እሱ በጣም በድብቅ ምስጢር በጣም ነው የሚዋደዱት። ነገር ግን እንዲነሽ እንደዛነሽ ብለው አልተነጋገሩም። ስለ ጤንነቷ ብቻ ያሳስበዋል በአምላክ። ስለዚህ ትምህርት ቤትም ስትቀር ያሳስበዋል። ብቻ በአጠቃላይ መውጫ መግባዋ በጣም ነው የሚያሳዝነውም በጣም ነው የሚያስብላት። እንዲህ ብሎ ምንም ነገር ስለሷ ማንም ሰው እንዲናገርም አይፈልግም። ነገሮቹ ሲበረታታበት ጎትቶ ወደ ትምህርት ቤትም ሲወስዳትም ወጣ ወጣ እንድትልም ይፈልጋል። ነገር ግን ወጣ ወጣ እንድትልም ቢፈልግም እሱ ጋር ችግር ስላለ አይደለም። ልጅቷ ጋርና የእሷ ቤተሰቦች ወይ እንጀራ እናት ይሁን ወይ አሳዳጊ ይሁን ወይ ልጁ የማ ልጅ እንደሆነች አትታወቅም እብስት። ስለዚህ እብስት ደግሞ በአሁኑ ጊዜ አደጋ ላይ ስላለች ማን ነው የሚቀርባት ማን እንደሚሸሻት በደንብ ታማሚ ስለሆነች እግሯ ደግሞ እላዋ ላይ ስለደነዘዘ ማን እንደዚህ እንዳረጋትም ማወቅም ትፈልጋለች። የእንጀራ እናቷንም ወይንም እናቷ ወይንም የእንጀራ እናቷ እንደሆነች በደንብ ማወቅ ትፈልጋለች። እብስት ግን ባለችበት ሁኔታ ስለማንም አትፈልግም። ስለ የራሷ ህይወት ብቻ አንድ ሰው ተቋሚ ነው የምትፈልገው። ነገር ግን ማንንም ሰው ልታማክር አልቻለችም። በልቧ ይዛ የያዘችውን ይዛ እንግዲህ በአምላክም ብቻ ነው የምትፈልገው። አልጋ ላይም ቁጭ ብላ በአምላክ ነው የምትለው። ወጣ ብሎ ሲቆይም በአምላክ ነው የምትለው። ስለዚህ እንግዲህ በአምላክም እንደሚወዳትና እንደሚያፈቅራት ለማንም ሰው አልተናገረም። እንደዚሁ እየረዳት እንደሆነ ነው እየተናገረ ያለው። በነገራችን ላይ ምግብም ሲያመጣላት ቢም ልብስም ቀይሪም በአምላክም በሁሉም ነገር እሷ ጎን ነው ያለው። ነገር ግን የእብስት አባት በአምላክን እየጠረጠረና ሲወጣና ሲገባ ትምህርት ቤትም ይዟት ሲሄድ ዊቸር ላይም ጎትቷት እስከ ሳሎን ሲያመጣ እሱ በጣም ትልቅ ጥርጣሬ ውስጥ ነው ያለው። ነገር ግን አፋሽ የምትባለው ልጅም አለች። በአምላክን መውጫ መግባውን መከታተል ትፈልጋለች። የኔ ቆንጆ እኔ ምንድን ነው የምትፈልገው? ምግብስ ምንስ? ብቻውንም ክፍል ውስጥ ሲቀመጥ መታ ለማየት ትሞክራለች። ነገር ግን እሱ ሰው ነችና የሰው ልጅ ስለሚከብድ ሰውን ዝም ብሎ ነው የሚያናግራት እንጂ ከእሷ ጋራ ንግግር እሷ ባለችበት እሱ ባለበት እሷ ስለምትመጣ ነው እንጂ እሱ ግን ጉዳዩም አይደለ። በአምላክ እያነጋገርኩህ ነውና ለምንድን ነው ዝም የምትለኝ እስከምትል ድረስ ነው ውድ ተመልካች። ነገር ግን እንደዛ ቢሆንም በአምላክ
እኔ ታዲያ ዝም ሰው ሲልሽ እኔ ዝም ማለቴ መፍትሄ ነው። ታዲያ ስላንቺ ምን ማውራት እንዳለብኝ ነው የምነግርሽ። አንቺ ግን ያምሻል እንዲህ ሲላት ነበረ። አፋሽ ግን በግድ እያናገረችው ነው። አፋሽን የጣላበት ምክንያት አፋሽ በጣም ተወደዋለች፣ በጣም ታፈቅረዋለች አፋሽን። ነገር ግን እሱ እብስትን ነው የሚወዳት፣ አልተናገረም ነበረ። ነገር ግን አሁንም አፋሽ እብስትን ተሸክሟት አንዳንድ ቦታ ሲወስድም ወገቡ ተበጠሰ ብላ ነው የምትቆጣው። እንዴት እንደዚህ ትያለሽ በሚል ሁኔታ ነው እንግዲህ ውድ ተመልካች እሷ እየተቆጣች ያለችው። በአምላክ ደግሞ እንደዚህ አይነት ህይወት ውስጥ እንዳለ አንድ ጓደኛው ሰለሞን ብቻ ነው የሚያውቀው። ነገር ግን ለምንድን ነው ሰለሞንም ምቀኛ እየሆነበት ነው? የራሱን ልብስ አስለብሷት እሱ ጎን ቁጭ አረጋት። ለምንድን ነው የራሱን ልብስ አስለብሰህ ቁጭ ያረከው ብሎ ሲጠይቃት ነበረ። ከዛ በፊት ግን ታፈቅሪዋለሽ ወይ ትወጂዋለሽ ወይ ብሎ ሲጠይቃት ነበረ። ታይ ኢፍቱ ስራም ዝም ብላ ነው የምታፈጠው። አፋሽም እፍትፍ ስራም በጣም ትፈራለች። አፋሽ ኢፍቱ ስራ ግን ከአፋሽ አንዳንድ ነገር መረጃ ትፈልጋለች። ስለዚህ የቤት ሰራተኛ ስለሆነች ሁሉንም ነገር እያየችም እየሰማችም ነገሮችን ለእሷ እንድታደርስና ነገሮችን ሁሉንም ነገር ለእሷ እንድትሰጥ ነው የምትፈልገው መረጃ። ኢፍቱ ስራ ደግሞ ስለ በአምላክ እንኳን መረጃ ስትሰጥ ኢፍቱ ስራ ስትወጣም ስትገባም አፋሽ በሩ ስር እንደቆመች ነው የምታያት። በስተመጨረሻ ላይ እሷ ስለ በአምላክ አንዳንድ ነገር ምስጢሩን ትነግረኛለች ብላ ስትጠብቅ ምሳና እራትም ሳትሰራላት ቁርስም ሳትሰራላት ነው አፋሽ የምትጠብቃት። በስተመጨረሻ ላይ አፋሽ ለራሷ ከበአምላክ ላይ ፍቅር ይዟት በየቦታው የሱን ጥላ ስታይ እየተገተረች ነው። ነገር ግን እንደዚያ ቢሆንም ኢፍቱ ስራ አንቺ በየቦታው ምግብ መስራትም የለ ማቅረብም የለ ለሰው መስጠትም ምንም ነገር ስራሽንም ረስተሻልና በቆምሽበት ሰውን ማዳመጥ ብቻ ነው ወይስ ነገሩ እንዴት ነው አለቻት። ምክንያቱም የእሷ ነገርም ግራ ገብቷታል። ኢፍቱ ስራ በየአንዳንዱ ቶሎ በአፋጣኝነት ስለ እብስትና ስለ በአምላክ ማወቅ ትፈልጋለች። ከባሏ ጋርም ቁጭ ብላ ስትወያይም ጠረጴዛው ላይ ሳሎን ቁጭ ብላ በር አንኳኩታ ነው ለችኮላ እንኳን የምትጠራት አፋሽን። አፋሽ አየሽ ወይ እንደዚህ አይነት ነገር ስትል አላየውን የምትለው። በአሁኑ ሰዓት አፋሽ በጣም ስላፈቀረችው ስለ እሱ አንዲት ነገር መናገር ስለማትፈልግ ነገሮቹ ለአፋሽም ለኢፍቱ ስራም ለሁላቸውም ከባድ እየሆነ ነው። እንግዲህ በአምላክም በጣም ሁሉም ነገር ከባድ እየሆነበት ስለሆነ በአምላክም እግዚአብሔር ይርዳው። ኢፍቱ ስራንም ሁላቸውንም እግዚአብሔር እንዲረዳቸው ለኔ ምኞት ነው። እንግዲህ አፋሽ ደግሞ በየቦታ እየቆመች በጣም እሱን እየተከታተለች ስለ ሁሉም ነገር እያወራችው ነው። ነገር ግን በመካከሉ በአምላክ ወንድምም በጣም ግራ እየገባው ነው። በአምላክ ወንድም ግራ ቢገባውም ባይገባውም የበአምላክ ጓደኛ እብስትን ለራሱ የሚፈልጋትና እብስትን ለራሱ የሚወዳት ነው የሚፈልገው። ነገር ግን ስለዚህ እንግዲህ ነገሮቹ በጣም ከባባድ ስለሆኑ እንግዲህ ይህንን ድራማ አብረን እንከታተላለን። ላይክና